ለአማራ ታግያለሁ አለች እኮ። አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ኧረ የታውቀሽ ስለዚህ ጉዳይ ታውን ሌላ ጎል አትግቢ። መቅዳት ነው ኖ ሪካርድ ነው። እሺ የለመነችበትን ኤቪደንስ ነው። እሺ ኖ አንከስም። ወርቁን ስትለምን ለሌላ ሰው እንደትልቅ ወጣ ሰው ነው ብላለች እናቴ። አይ አልክም ማለት ሰውነቱ እንኳን ወይ ሚውት አድርጊ ሳይለብስ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርስ ውስጥ ያስገባው። ያኔ ጀምሬ ነው ዘንድሮ ወርቅ ያስከፋ ያደረኩት ኤኒታይም ደስተኛ ጂጂ ዱባይ እየተዝናናች ይቅርታ ጠይቃ ነው። ከካደች እሷ ግዴታ ነው ግዴታ ነው። እዚቹ ሚዲያ ላይ ባለውበት እድሜ ማለት ያ ስትነግዱና ተሰደድን ከሀገር ስትሉ አማራነቴን ትላላችሁ፣ ግን ለራሳችሁ ነው ክስ ስመሰርቱ ያየነው። አማራ መስደብ አይደለም። እስተ ወለጋ ደስ ሄዳ ሽጉጥ ደቅና ስታናግረው ቪዲዮ እያለን እየተናገረን አንድ ቀንም እንቅስቃሴ አልጀመራችም። ግን ስትነግዱ በዘር ነው። እኔ ግን ለዘር ነው የቆምኩት፣ ለህዝብ ነው የቆምኩት። ገብቷችኋል? እቺ ምን የነበረው አንድ ደግ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብላ የሰማ ሁላ ጆሮክ ውስጥ ያለው እንደዚህ በሰደደው የሳራ ለሀበሻምባ የሳራ ለሀበሻምባ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ ራሱ ገና የማይወለዱላ ስንት ነው ዕዳ አለበት። ያችን ትልቅ ሴት ደም አስለቅሰሻት ሳምንት ሙሉ የእሷ እርግማን ነው እንዲያደርግሽ። ኢንፎርሜሽን ነገርኳችሁ። ኢንፎርሜሽኑ ደግሞ አትጋብኝ። ከዘጋው ዋይፋይ ይቆራል። ምን ጅንኑ ጎጃሜ የእውነት ሲሪየስ ግን የእውነት ሰሙንተሪ ጅንኑ ጎጃሜ አትበይ። በክብር አትጥሩ። ጥላት አይደላችሁ እንዴ? እንዴት ነው የምታስበው? ይልይ 10 ሺህ አስገቡ። ኮፒ ሊንኩን ጆከር ወረኛ ነው ወረኛ አይደለም። ገና በአራቱም አቅጣጫ እናስቀራታለን። አረቁ አንዴ መስማት እሷን እሺ። ከዛ በኋላ አሰብንስት እንደገና ደግሞ የእናንተ ስም ከኔ ጋር መጠራቱ እናንተን እንትና አራራ አንቺን አይደለም በእኛ ልክ ነው አንቺ የምትጠሪ። የእናንተ ስም ምናምን ተነቆ እንድትዋተው የተናገርሽው ነገር ከአቅምሽ በላይ ስለሆነ ጋር መጠራት ያለው እኛ ደግሞ ሚዲያ ላይ ይሄን እየሰማን ራሱን እንደዚህ እንዲያስከብር እናደርጋለን እንጂ ምንም አንተን አንል። የመጨረሻ እርካታው ነው የእውነት ጅንኑ ጎጃሜ ይልሻል። ዝም ብዬ ዛሬ እየሰራው ይሄ ነገሮች ነው ጥያቄ አይምሮ ላይ መጣውና ግን የእውነት እኔ እንደሰጧችሁ ቦታ እንዳከበርኳችሁ ስላከበሩኝ የእውነት አመሰግናለሁ። የእውነት እና ጋይስዬ የተፈረደብኝ ምንድነው መሰላችሁ? ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ
በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑ ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ዩሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ቆይ ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝ። አራነጥ እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው፣ ሸክላ ነው። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው። ያ እኔ አላውቃቸውም፣ ሪከርደሮች ናቸው። ኮፒ ሊንክ አድርጉ። እየተቆራረጡ ነው። ቆይ እስቲ አዋት ደውሉብኝ። ተው ምንድነው ሳርች ምናምን ይልብኝ ጋይስ። 10 ጊዜ ይለኛል የሆነ ነገር አድርጎ ሳርች ምናምን ሲል ሳርች ስክሪን ይለኛል። ሪፖርት እየተደረገ አሁን ይሄ ሪፖርት የሚያስደርግ ነው ጋይስ። ታው ግን እንዴት ነው የምናወራ? እንዴት ነው የምንኖረው ጋይስ ይባላል። እና እርሶ እኔ ያመጣሁት ዜና አስከፍቶት ይቅርታ ልጠይቅ ነው እንደሆነ ተረድቻለሁ። ካነበብኩት ከሰማሁት ቪዲዮ አንሱልኝ እያለች እየተማጸነ ነው። ስማ ጆከር ስላልሰማ አንዳንድ ኦዲዮም የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌልዎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅም። ያንን ይሰማሉ ዘንድ ይኸው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እናትሽ ላይ እንድትቀመጥ። እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ኮፒ ሊንክ አየለ አንዳቀቅ አርጎኝ ጥጋብ አርጎ እናንተ እቺን ፓርት ብቻ ሪከርድ አድርጎት ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆል በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቀለ እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። 10 ሺህ አስገቡት። ትክክል ነው። የሆዴን ነግሬያቸዋል። ያንን ከግንዛቤ ውስጥ በማስገባት እኔ ታይሜን ሉዝ አላረግም። ኧረ ምንም ታይም ሉዝ አይሆንም። ችግር ግን አስተምሪያታለሁ። እቺን ስትታሰሪ ነው ጂጂን ያቴራ ስታሽቃብጥ አበባ ስትሰጥች ጥንባታም ዝሆን እንዴቶን እንደሚያበርዱ አውቃለሁ። ኖ ገብታ ልትሰድባት አዛዦቹ እኛ ነን። አዛዦቹ እኛ ነን። ሁሌም ነው የምናገረው። እኔ ጆከርን ይቅርታ ጠይቄ የሆነ ዘመድ ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበረ ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ሄደ። እግዚአብሔርን እኔ ክትት ልበልልሽ። አይኗ ራሱ ስናቀር እንዴት እንደተቀመጠ አይኗ ራሱ ወደ ግራ ወደ ቀኝ ዞረና ትትምት። እሺ በክፉ ሰዓት ተገናኘን እንጂ ሶላ ቪዲዮዎች እንደምታየው ሰው እንዳለው አንዳንድ ማሴጆች ልክ ያለው ከዚህ የበለጠ ወጥቻለሁ። እና እባካችሁን ቪዲዮ አንሱ።
ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውረድ አውርጅ ይበል። እኔ አውርጅ ካላለችኝ አልቀመጥ። ኧረ እባክሽ ማንም አያወርድልሽም። ህግ ነው የሚያወርድ። ሲደክምሽ ታወርጀዋለሽ። ወንድ እናት ወለደ ማንም ይቅርታ ያደርግልሽ። አትርክ። ደንግጣለች። እናቴ ትሙት ደንግጣለች። እንዴት አደነግጥም? ያደረገች እኮ በህግ ደረጃ እኮ እንትን ማለት እንችላለን። ማንም እኛ ነን ይሄን ነገር እንዲደረግ ያደረግን እኛ። እሱ አይመለከትሽም። ላውረድ ሊያይሽም አይችልም። እኔ አንበሳ ፎቢያ ሆኖብኛል። ግን ራሴ አልፈልግም። ያምብታሩ እሺ ችግር የለም። እስቲ ችግር የለም። ያ ይኸው እሺ በተስፋ ትላለህ። በተስፋ ይኸው እንደ ሀገር ምንም አንጀታት በይም እናቴ ይኸው በቀይ አበባ በፍቅር ላይ ጠየቁት 25 አንበሳ አሁን ይወርድልሻል። ጨረስኳል። የሆነች ማንም በየቀኑ እንላለን እና ይሄን ይመስላል። ሲያሽቃብጡልሽ የነበሩት ይርዱሽ። አሁን ጀግና ይበሉሽ። ስሙን ጠርተው ቤትሽ ላይ ያወሩ። በእኔ ደረሰ በእናንተ እንዳይደርስ የሆነ ጤነኛ ሆነሽ ትወጫለሽ ካሁን በኋላ። እኔ አንድ ነገር መናገር የምፈልገው አንቺን አይቶ አይደለም፣ አንቺን ተመልክቶ አይደለም። አንቺን ስራ ብሎ ቲክታክ ከፍቶ የቲክታክ ማፕ የለውም። እኛ አለን። እኛ ደግሞ እሱ ሲነካ መታመም አንፈልግም። ወኔ መጣብኝ። አድራሾቹ እኛ ነን። በአንድ ሌሊት ሰው እንደዚህ ሆርሞን ይቀየራል። በአንድ ሌሊት ሆርሞን ይቀየራል። ጾታሽን ሁሉ ትቀይሪያለሽ። ገና ትቀልጃለሽ። ዝም ብለህ በነፃ ነው የምትስቀው። ግን ሰፖርት እንኳን አታደርጉኝም። ይሄ ሁላ ሰው እያለ ምን ያለው ግን እንደዚህ ማስተላለፍ የህዝብ ልጅና የሰይጣን ታክስ የምከፍልበት እኔ የእሷ ድማን ነው። ለሰሜን እኔ ያልቆምኩ፣ ለእብናት እኔ ያልቆምኩ፣ ለወሎ እኔ ያልቆምኩ፣ ለአፋር እኔ ያልቆምኩ። የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ኮፒ ሊንክ ጋይዝ 6000 ሰው ኮፒ ሊንክ። ጂጂ ተሻለቻችኋል። ጂጂ ተሻለቻችሁ። ሻምፓኝ እየበተነች ታዩስም አማራ ይቆርጣል ይገድላል እያለች እኛ ማንንም ጽፈን አስቀምጠናል። እንጀታችን ጆካ አንዳንድ ሰው ጀዝባ ሰው ሄለን ቤት ያለ ነው እንደሚመስላችሁ ሄለን የሚጣንቅያት ይላሉ። አብረን እናልቅስ እስቲ ጋይስ። ቆይ ኮፒ ሊንኩን አቀጣጥሉ። ታፕ ራሱ የለም። እኔ በትልቁ ስላልሆንኩ ኮፒ ይገባኛል። እውነት ያ ሁላ ሰው ሲያልቅ ሻምፓኝ ሲበተን 7 ዓመት ያቺን ቆሻሻ እየተፋውባት የቆምኩት ለአንተ አሁን የምትቀልዱበት ዘራችሁ ላይ ነው አይደል? ችግር የለም። ይሄ በድሮንም እየተገደለ ነው። እኛ ጊዜ ያለው የትግራይ ተወላጅ ናችሁ ብላችሁ ነው ሌላ ነገር ውስጥ የገባችሁት። በእናቴ ትግራይ በአባቴ የሸዋ ኦሮሞ ነኝ። የሸዋ ሰላሌው ለዛው ታደሳ ብሩ ነኝ። ያ ይቆሙልሻ። አብይ መጥቶ ይቆምልሽ። አብይ ያስፈታል። እኛም ኬዝ አለ። ግን ለእናንተ ዘንድሮ እንኳን ታክስ ከፍላለሁ። ለማንም ሸርሙጣ ለነ ጆከርና ለነ እቺ እናቷን የበጃች ሸርሙጣ ይታው ጆከር ሸርሙጣ እዚህ ላይ ግን ልንገርህ ጆከር አንተና እሷ ገብቶቿል። ያ እኔ ደግሞ አየር ላይ መልስ ልስጥ። ቀሰመን ቢላ እኔ ነኝ እንድትከሰሽ ያደረኩት። እግሩ ይቆረጣል እየተባለ እኔ ስቆም ብር አለን ብላችሁ እንኳን ማህበረሰባችሁ አሳዝኗችሁ ክስ ስመሰርቷል።
ሳም አንቺ ዋና ቀንደኛ ጥላታችን አንዱ አንቺ ነሽ። ክብር ነው ቆማችሁ። እሱን ተይው ማቆይሽ። ለህዝብማ እኔ ነኝ የቆምኩት። ሜት ቆመሽ እኔ ነኝ ማንኛውም ቆመሽልን የአማራ ላይ ሲያላግጥ ብሔር ብሔረሰብ ላይ ሲያላግጥ እዚህ ሚዲያ ላይ አንገቴን ሰጥቼ የቆምኩት እኔ ነኝ። ሚሊዮን ብር በእኔ ስም ነው የገባው። ችግር የለው ጆከር በፈጠረ እናዳምጣት። ቆይ እናዳምጣት ነው ኋላ ነው። ለራሳችሁ ስም ግን ስማችሁ እንዲጠራ በጣም ተሯሯጣችሁ። ለህዝባችሁ ግን እንዳልቆማችሁ ነው ያሳየኝ። ባይዘው እሺ፣ ለህዝብ እኔ ነኝ የቆምኩት። እኔ ከጂጂ ጋር እንደዚህ ጥርስና አፍ የሆን ነው። እንዴት ዜጋ ሲገደል ሻምፓኝ ትከፍቻለሽ የሚለው ፖይንት ሄዶን አባቴን እንዴት ወለጋ ላይ ቆማ ልታለቅስ ነው። አልቻልኩም። ከወሎ ፈልጉ እኔ እሰጣችኋለሁ። እንድሮም እኔ ታክሲ አልቻልኩም። አብሬ እያለቀስኩ ነው። ቀርጿት ጆከር ዝም እንበልና ቪዲዮ ቀርጿት በፈጠራችሁ ነው። ሪከርደሮች አሉ። ዛሬ ሪከርደር አለን አይደል? እንዴ ምን አደከመ? ዝም ብለህ አውራ። ሪከርድ አለን እኮ ሪከርድ እኔ ግን ለህዝብ የቆምኩት እኔ ነበር። ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። ተሰድቦ ትገድያለሽ እስከምባል ድረስ እውነት ጋሼ እኔ ነኝ። እንልክልሃለን። ለማን እኔ ታክስ ተመልሶልኛል። ማኛው ነው በባህር የመጣው ሰው ነኝ። ምን የመሰለ ነው ቤት ለአንበሳ መዋርድ ይችላል። ዘነጡ በልልኝ አባቴ ዘነጡ በህይወታችን አለቀሽ። ዘነጡ ዛሬ ጂጂ ትዝ አለች። አዳም ስማ ዮኒ ማኛ የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድጄለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብ ጅሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ እኔ ነኝ ያስከሰስኩሽ። እኔ እና ዮኒ ነኝ ያስከሰስኩሽ። በቃ ግልጽ ነው ንገሪኝ። ቁጥሬን እናስፈትናችሁ ጌት እየሰጣችሁ የምታሰድቡኝ እናንተ ናችሁ። እሺ ሄለን መገደል አለባት ተብዬ አድራሻውን ላይ ተለቀቀው አንድ መሆናችንን ረስታው ነው አይደል? እቺ ዝምባ እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስመዘገብኩ እኔ ነኝ የምከፍልበት። ልክ የላለው እያንዳንዱን ዝርዝር ማለት ነው።
ለማን ለግሌ ብቆም ኖሮ 5 ዩቱብ ነው የተዘጋብኝም ነበር። 5 ዩቱብ የተዘጋብኝ በተራ በአጠቃላይ አውቋችሁ አይደለም እስከ ስማችሁ እስከ መረጃችሁ እስከ ማንነታችሁ ሁሉ ነገር የምናደርሰው እኛ ነን። አሽቃባጭ ልትል ትችላለህ። ግዴታችን ነው ማሽቃበጥ፣ ግዴታችን ነው ለራሳችን ሰው መቆም። በነገራችን ላይ እኮ ከንትና ማኑ ስሙ ይሄ በላይነህ ክንዱ ከሱ ያልተናነሰ ሀብትና ንብረት ያለው ሰውዬ እኮ ነው። በላይነህ ክንዱ ዛሬ የደረሰበትን እያያችሁ ነው። የብልጽግና ደጋፊው ነው። ይሄ ሰውዬ ሀብትና ንብረቱን ለአማራ ህዝብ ሲል ነው በትኖ ሄደው ህዝብ ነው ከበላይነህ ክንዱ ያላነሰ ንብረት እና ስለዚህ በላይነህ ክንዱ ዛሬ ደብረ ብርሃን ላይ የመኪና መገጣጠሚያ እንደውም ከሱ የበለጠ ሀብትና ንብረት የነበረው ሰው ነው። ዘይት ፋብሪካውን እኮ ለመንግስት ከዚያ በላይ ሀብትና ንብረቱን ጥሎ የወጣ ሰው ነው። እሷ መስዋዕት ነው። ይሄ ሰውዬ ህዝብ ነው እንጂ የነካችሁ ግለሰብ አይደል። ወደደችም ጠላችሁ እሱን ማስረዳት አይጠበቅብንም እኛ አብድዬ። ለማንኛውም ሐሳብ ያላችሁ ቀጥሉ። እድሉን ካገኘው ማውራት እችላለሁ ወይስ ሌሎቻችሁ ካወራችሁ? ያው እንግዲህ እንደሰማናት ነው። አሁንም ጥጋቧ አልወጣላትም፣ አልበረደላትም። ሁሉ ነገሯ የንቀት ነው። እንግዲህ እያየን ነው። አሁን እሷን በይቅርታ ወይም በሽማግሌ ጋሼ ላይ የሚደርሰው ጫና እሱ መቀበልም መስማትም የለበት። መማሪያ ነው መሆን ያለባት። ማን ነው ይቅርታ የሚያደርግላት? ኖ ዌይ። አሁን በሽማግሌ በምን ይሄው የተማጸነች ማን ወንድ እናት የወለደችው ነው ሽማግሌ ሲሰደብ ሂዶ እሷን አቁም ያላለ ለሄለን ነው ሽምግልና የሚመጣ? ማን እናት የወለደችው? እስኪ ብቻ ሳይሆን ዛሬ ያደረገችው ነገር ሽምግልና ላይ ያደርሳትም ባይዘዌ ማለት ነው። ሊያዝንላት የሚችለው ዛሬ ስርዓት ዛሬ ሰደበችው እኮ በድጋሚ ይቅርታ ካለች በኋላ መልሳ ሰድባዋለች ዛሬ። ስለዚህ ይሄ ዛሬ ያደረገችው ነገር ድጋሚ ይቅርታ አይደለም፣ ምንም ልታረግ አትችልም። ስታለቅስ የነበረውን እኮ እናውቃለን፣ ሁላችንም አይተነዋል። ግን እንደገና በድጋሚ ሰደበችው እኮ እንዴ! በመርዝ የተለወሰ ነገር እኮ ነው የተናገረችው። እንደውም ክሱን አጥብቆ እንዲቀጥል ነው የረዳችው። ኢትስ ኦኬ፣ ችግሯ ነው። ከጀርባ መክረው ያመጧት ሰዎች ነው የባሰ ዛሬ የሚገደሏት። እኔም የማረጋግጥልሽ ይሄን ነው። በይቅርታ የሚታለፍ ነገር የለውም። ሌላ ደግሞ ምን እንደሆነ ልንገርሽማ እዛ ኖርዌይ ላይ አንዴ ኖርዌይም ስዊድን ስካንዲኔቪያን ሀገሮች አንዴ በወንጀል ከተከሰሽ የትኛውም ስራ ለመቀጠር ስትሄጂ ከፖሊስ ወረቀት ይዘሽ ካልሄድሽ አትቀጠሪም ስራ። ተረዳሽ? ምንም አይነት ስራ ስታመለክት ከፖሊስ ከወንጀል ነፃ መሆንሽን ወረቀት ይዘሽ ስትሄጂ ነው እንትን የምትቀጠሪው። አሁን እሷ ስራ ለመቀጠር እንኳን ብትሄድ ይሄ ወንጀል ይሄ ሊስቷ ላይ በቃ ሂስቶሪዋ ላይ ያለ ነገር ነው። አንድ ባለሀብትን ሰድባ እንደዚህ ብላ ቡሊ በማድረግ ተከሳ ነበር የሚለው ሁሌ አለ። በቃ ከዛ ሀገር እስክትሞት ድረስ እዛ ሀገር እስከኖረች ድረስ ይሄ ሂስቶሪ እየተከተላት ነው የሚሄደው። ገባሽ? ለዛ አይደል እንዲህ ሀገራዊ ናፈቃው ይሄድ እኮ የምትለው ለዛ ነው። ገባሽ አይደል? ወይ ኢትዮጵያ ይሻለኛል ወይ ገንዘቡን ልክፈል ነው። እሷን ሳጨርስ ተከሳ ወደ የት ነው የምትገባ? በየት ነው እንትን በእግሯ ልትገባ ነው? ኖ ይኸውልህ፣ አይ እሷ ያለችው አሁን መሸሽም ይሁን ከዛ ሀገርም ቢሆን ዋጋ እንደሚያስከፍላት ተናግራለች። ገባ? ምንም አይነት አቅም እንደሌላት ተናግራለች። ገንዘቡንም ብከፍል አንዴ ኬዝ ከተበላሸ ምንም አይነት ሰርቪስ ላይ የሚሆን በስራ የምታገኘውም አድቫንቴጅ ላይ አሁን ሚጣ እንዳለችው በቃ ዝግት ነው የሚልበት። ታውቀዋለች ይሄንን። ገባህ አይደለም ወይ? በስርዓት እንኳን ተማጽና እንኳን ይቅርታ እያለች እንኳን አደቧን ብትይዝ ቢያንስ እንደው እንኳን የረሬታ አዘኔታም ልብ ሊኖር ይችላል። ግን አሁንም ጥጋብ አለቀቃት። ሆን ብላ ወደ ዘር ወደ ፖለቲካ ለማዞር ነው። ጥጋብ አይደለም አሽትዬ። አሁን እሷ ወጣ ዛሬ ስትናገር የነበረው ከፖለቲካም ከምንም አገናኝታ ህዝቡ ተነስቶ አይተዋት ምስኪን ናት ይቅርታ ይደረግላት ወይም ይሄን ሰምተ ትልልቅ እሱን የሚያከብሩ እሱ የሚያከብራቸው ሰዎች ሂደው ይቅርታ እንዲጠይቁላት ይቅርታ እንዲደረግላት ያንን መስመር ነው የፈለገችው። ሲሰደብ ቁጭ ብለ ስትሳለቅ የነበር ሲሰደብ ሲዋረድ እኛ እንቅልፋችንን አተን እርር ብለን የነበርነው ሰዎች ዛሬ አሁን ማንኛው ወንድ ነው ማንኛው ለሱ ክብር ያለው ሰው ነው መጥቶ ይቅርታ አድርግላት አንተ ትልቅ ሰው ነው ከሷ ጋር ወርድህ የሚባልም ነገር የለም። ያን ጊዜ ስትናገር ስትሳደብ ነበር መናገር የነበረባችሁ። አንድ ሰው እስኪ ማን ነው ይቅርታ ያድርግላት ብሎ የሚመጣ?
ማንም ይቅርታ ሊያደርግ ህዝብ እንደ ህዝብ ነው የተነካካቸው። ላትም እንጂ የሚያደርግላትም ሰው ኔቨር በጣም ጎበዝ ነሽ። ኔቨር ብቻ ነች ከዱባይ ቅማላም ብላ ያባረረቻት። ሌላው ሲያለቀልቅ ጮኸን አብደን እኛም ሄለን እውነታውን ነው የምትናገረው። ሄለን የነገሯትን ነው የምትናገረው ሲሉ የነበሩ ሰዎችን አይተናል። አንበሳ ሁላችሁም ዮኒ አሹ የሚታየ ሁላችሁም ቤት ሰላም ነው? እንዴት ነሽ? አማንሽ ቀኑብሽ ቀላል ይቀኑብኛል እንዴ? የኔ ጉዳይ አክቹሊ እኔ እና እሷ አንተዋወቅም። እኔ በሶሻል ሚዲያ ላይ የምመጣው ከወንድም ከእህቶቼ ጋር ልጫወት ፈታልን እንጂ ምንም የማገኘው ጥቅም የለም። ግን ተራ ሀሜት፣ መሰዳደብ ኢትስ ኦኬ። እኔ ጋር የመጣችሁ ማን ሲንግል ሆኖ ማን ጃምቦ ይሆናል? ትዳርሽን አፋታሻለሁ፣ ልጆችሽ ያለ አባት ይቀራሉ ወይ አባታቸው ነጥቆሽ ይዟቸው ወደ ሀገሩ ገብቶ አንቺ ሰንደል ለኩሰሽ ነው ያለችው ይዘሽ መንገድ ላይ እንድትወጪ ፈልጋለሁ፣ ኦር እስር ቤት እንዲያስገባሽ ባልሽ ፈልጋለሁ። የምታወራው ሁሉ በጣም ነው የሚያስቀው። ባይ ዘ ዌይ ለባለቤቴ ስነግረው ዮኒ እንደዚህ አይነት ሰዎች በጣም ጋንጊስተር ናቸው። ሌጋል አክሽን ነው መውሰድ ያለብን። አየሽ ካንቺ እሷ ብር ፈልጋ ነው በእንደዚህ አስፈራርታሽ ነው ያምንሻለሁ። ግን የልጆቼን እናት ከ10 ዓመት በላይ ማቃትን ሴት በዚህ ደረጃ አታክ የምታደርግ ሴት ኢትዮጵያን የምትኖረው ነው ያለኝ። ፈርስት ኩዌስችን ኖ ዩሮፕ ነው ስለው በጣም ነው ሞሬ ተናደደው። ገባ አንድን ሴት ምንም ሳልደርስባት ጭራሽ አላቃትም። ያወኳት ራሱ በሳራ አላበሻ ነው። የማላቃትን ሴትዮ የማታቀኝን ተነስታ ትዳሯን መበተን ነው የምፈልገው ማለት ምን ማለት ነው? እኔ ሲንግል ሆኜ እሷ ጃምቦ አትሆንም ማለች እና እሷ ሲንግል የሆነችው እኮ መርጣ ነው። ፈልጋ ሊሆን ይችላል፣ ባላት ፈልግ ሊሆን ይችላል። it's not my problem። እኔ የራሴ ላይፍ እየኖርኩ ነው። ጃምቦ መሆን ከፈለኩ እኔ መብቴ ነው። በዚህ ደረጃ በመጀመሪያ የሆነ የውሸት መረጃ ይዛ መጣች። በልጇ እየማለች እግዚአብሔርን እያለች ነይና በውስጥ እንደራደር ወይ እዚህ ላይቭ ላይ እንደራደር ወይ በውስጥ እንደራደር። ይሄው ነው እንግዲህ ኔቨር ጊቭ አፕ ያለኝ መረጃ ብዙ ሳልሄድበት ያንቺ ነው መብቱ አለች። I leave it for you you can decision whatever you want አይነት ነገር። ከዛ እኔ ደግሞ እንዴ አልኩኝ እንዴት ለአንድ ሰው እገዛለሁ ለፈጣሪ እንጂ የምገዛው ወይ ደግሞ ለህግ ነው አልኩኝ። ከጎኔም ያሉ እህት ወንድሞቼ ይሄን ነገር ብታረጊ ከኛ ጋር ነው የምትጣየው አሉኝ፣ አበረቱኝ እና ያንን ውሳኔ ወሰንኩኝ። ቴንክ ዩ ሜሊ። ዛሬ አሁን ቀብረር ብለሽ የደስታው ተካፋይ ትሆኛለሽ። አየሽ ቀልድ ነው የሚመስላቸው። የሰውን ስም የሰውን ህይወት እንዲህ ማበላሸት ፐርሰናል ኬዝ ቀላል ይመስላችኋል። በተለይ ውጭ ሀገር ተቀምጣችሁን እያንዳንዳችን እንተዋወቃለና ውሻ እንኳን ጫፉን የማንነካበት ሀገር ላይ በዚህ ያህል ደረጃ ደረታችሁን ገልብጣችሁ ሰው የምትናገሩ ሰዎች ለራሳችሁ ፍሩ። በተለይ ደግሞ የምትጋጩትን ግንብ እወቁ። እሷ እዚህ ተራ ቲክታክ ላይ እንደምታየው ሰው መስሏታል ወርቁ። ቢኮዝ ጋሼን የሚያስጠቃውም እንደው እጁ ለማንም ስለሚዘረጋ አንዳንድ ነገር ባደረገው ነገር ላይ ነው። ይሄውላ እንደ ተራ ሰው እንዲታይና ስሙን በዚያን ያህል ደረጃ እንዲጠለጠል እዚህ ሚዲያ ላይ የተደረገው ማለት ነው። ይሄ ሰው ለኛ አይናችን እንደሆነ በጣም ግልጽ ነው፣ ይታወቃል። እሱ እኮ ኢትዮጵያዊ ነበር። እናንተ ግን በዘሩ በማንነቱ ተሸማቆ ካለበት ሀገር ላይ ተሰዶ ሀብት ንብረቱን ጥሎ እሱ የከፈለው ላል የሚተው ነገር አይደለም። እናንተ ተዋት በቃ ኖ ደስ ሲላችሁ የምትክቡ ደስ ሲላችሁ የምታወርዱት ሰው አይደለም። ኦኬ ክብር ያለው ሰው ነው። እንደማንኛውም ሰው ለሁሉም ሰው ደራሽ ነው። ከማንም በላይ ለተቸገሩ እህቶች ወንድሞቹ የሚያደርግ ሰው ነው። ማንነቱን ሀብቱን ስልጣኑ ምኑንም ትቶ የኖረ ሰው ነው። ለማንነቱ ለኛ ለእያንዳንዳችን ዋጋ የከፈለልን ሰው ነው። ስለዚህ ሁልሽም ሊሰማሽ የስሜት ይገባል። ምን እንደሆነ ያለ ስም ማጥፋት እንደሆነ ምን እንደሆነ ማየት አለባት በህግ። እኔ ለሷ ምንም ሚራራ ልብ የለኝም። ትጠየቅበት፣ በሱ ጉዳይ ትጠየቅበት። ወይ ወደጇን ታገኝ ዋጋዋን ይዛ ትቀመጥ፣ አለቀ። ሌላው ግን በዚህን ያህል ደረጃ ጋሼ ስሙ እንዲነሳ ያስደረጉ ዱባይ ላይ የተቀመጡ አለሌ ማፊያ ግሩፖች ደግሞ
እነሱ መለቀቅ የለባቸውም። ቀጣይ ስቴፑ ደግሞ መዞር ያለበት ወደ እነሱ ነው። አለቀ። እኛ ሚዲያ ላይ ያለን፣ እሱ ደግሞ በአካል በሚያደርገው ነገር ያደርጋቸው። ከነሱ ራስ ማንም አያልፍም። ማንም እንግዲህ ሰሞኑን የነበረውን ውዝግብ አይታችኋል ሁላችሁም። እኔም ነገሮችን ቆም ያደረኩት በተግባር ነገሮች ስለሚሄዱ ነው። አንደኛ ነገር ህይወታችሁ በእርግጥ ሶሻል ሚዲያ ላይ ነው ቢዝነስ የምትሰሩት። እርዳታም የተደረገላችሁ እርዳታ መስጠት ዝቅ ብሎ እናንተ ማካፈል፣ ለእናንተ እጅ መዘርጋት አንሶ መገኘት አይደለም፣ ትልቅነት ነው። ግን እስከተሰጣችሁን ነገር እንመልሳል በውስጥ ሂዳችሁ የምታወራ ከአንዳንድ የስልክ ሪከርድ ተደረጋችሁ ከአንዱ ትላላካላችሁ። ያ ሁሉ ሪከርድ እጄ ላይ ያለ ጥሩነት፣ መልካምነት ማድረግ ዝቅ ብሎ ማድረግን ለእናንተ መለገስ እንደ ትንሽነት ከታየ ያ ደግሞ በምትዳኙ ትዳኛላችሁ። መልካም ነገር ተደርጎላችሁ በውስጥ ሂዳችሁ እስከ መስሪያ ቤት ድረስ ሂዳችሁ ስም እስከ ወንጀለኛ ማድረግ፣ ወንጀለኛ አድርጎ እስከ መቦጨቅ፣ አሸባሪ እስከ ማስባል ደረጃ የደረሳችሁ ዱባይ መነሻው ዱባይ ነው። እዛ ግሩፕ ላይ መጀመሪያ ስትነከነኩ ስታወሩ ስታብላሉ የነበራችሁ በአጠቃላይ ሚዲያ ላይ ወጣችሁ ያን ያክል አልተናገራችሁ፣ በበጎ ነገር ነው እንደ አሽሙር በውስጥ በኩል ግን ብዙ የተዝረከረከ ነገር ያደረጋችሁን ነገር አለ። እሱ ነገር ደግሞ ለእኛ እጃችን ላይ አለ። ካሁን በኋላ በተግባር እንጂ ማንም ሰው ጋር አንችሌ አፍ የሚካፈስ የለም። ይሄ ነው ያለው ነገር። ለማንኛውም መቀጠል ራሱን እንዴት ያስከብራል። አልቅሳ መነጽር አረገች እኮ አይኗ ቀላባት። ለምን መነጽር ፔስታል አይኗ ላይ አለጥፍም? እንደ ጋሪ ለምን ካርቶን ከጎን አለጥፍም? በዚህ አጋጣሚ ጆካ ኔቨር ማለት ነው በጣም ነው ያስደሰትሽን። ምንም ይፈጠር ምንም ይከፈለኛል ብላ ያሰበችውን ነገር ዴቼ ቢ ስላልሻት ይሄ ያንቺም አስተዋጽኦ አለው። እውነት ለመናገር ገብቶሻል። እንደማንኛውም ሰው ብትዝረከረኪ ኖሮ ይቀጥል ነበር ሌሎች እህቶቻችን ጋር እና በጣም ነው የምናመሰግንሽ ምንም ነገር ባለመስጠትሽ ማለት ነው። ነው ይቅርታ አድርጉልኝና ትንሽ ጎጥ ስላለብኝ ሸገሪያንስ ጭንቅላት ሲኖራችሁ እንደኔ ቨር ታስባላችሁ። ላይክ በቃ እውነቴን ነው የምላችሁ፣ ፍርሃትም ምንም ያልበገራት ሰው ናት። እግዚአብሔርን አንዳንዴ ይሄ ይቅርታ ነው አዲስ አበባነቴ ትንሽ ጎላ ስለሚልብኝ በቃ ይዘናት ነበር ኔቨርን ማለት ነው። በጣም በተከታታይ ቤቴንም ከፍቼ ሰው ጋር ሄደን እች ልጅ አንድ ነገር ብታደርግ ዱባይ ላይ እንዳሉት ሌሎቹ ማፊያዎች ነው ምን ቆጥራት በቃ ነው ምን ቆጥራት። ስህተትም ታድርግ ምንም ታድርግ መወቀስም መወቃቀስም ያለባት ከገዛ ባለቤቷ ጋር ነው። የራሷን ጉዳይ መጥተሽ የኔቨር ጉዳይ ይሄ የአራዳነት የምናምን ሳይ ሁላችንም እኛ ከጎኗል። እኛ መነጋገርም ሆነ መደዋወልም እሱን ራሷን ኔቨርን እንዲጎዷት እሷ ጋር የነበሩ ከጀርባው የነበሩ እዛው ዱባይ ያሉ ጥሩ ሚዲያ ላይ መተው ጥሩ የሚጫወቱ ስራ እንሰራ